የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 1 የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ። አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞቹን ወለደ። ይሁዳም ከትዕማር ፋሬስንና ዛራን ወለደ። ፋሬስም ኤስሮምን ወለደ። ኤስሮምም አራምን ወለደ። አራምም አሚናዳብን ወለደ። አሚናዳብም ነአሶንን ወለደ። ነአሶንም ሰልሞንን ወለደ። ሰልሞንም ከራካቤ ቦዔዝን ወለደ። ቦዔዝም ከሩት ኢዮቤድን ወለደ። ኢዮቤድም እሴይን ወለደ። እሴይም ንጉሥ ዳዊትን ወለደ። ንጉሥ ዳዊትም ከኦርዮ ሚስት ሰሎሞንን ወለደ። ሰሎሞንም ሮብዓምን ወለደ። ሮብዓምም አብያን ወለደ። አብያም አሳፍን ወለደ። አሳፍም ኢዮሳፍጥን ወለደ። ኢዮሳፍጥም ኢዮራምን ወለደ። ኢዮራምም ዑዝያንን ወለደ። ዑዝያንም ኢዮአታምን ወለደ። ኢዮአታምም አካዝን ወለደ። አካዝም ሕዝቅያስን ወለደ። ሕዝቅያስም ምናሴን ወለደ። ምናሴም አሞጽን ወለደ። አሞጽም ኢዮስያስን ወለደ። ኢዮስያስም በባቢሎን ምርኮ ጊዜ ኢኮያንንና ወንድሞቹን ወለደ። ከባቢሎን ምርኮ በኋላ ኢኮያንን ሰላትያልን ወለደ። ሰላትያልም ዘሩባቤልን ወለደ። ዘሩባቤልም አብዩድን ወለደ። አብዩድም ኤልያቄምን ወለደ። ኤልያቄምም አዛርን ወለደ። አዛርም ሳዶቅን ወለደ። ሳዶቅም አኪምን ወለደ። አኪምም ኤልዩድን ወለደ። ኤልዩድም አልዓዛርን ወለደ። አልዓዛርም ማታንን ወለደ። ማታንም ያዕቆብን ወለደ። ያዕቆብም ክርስቶስ የተባለውን ኢየሱስን የወለደች የማርያም እጮኛ ዮሴፍን ወለደ። እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎንም ምርኮ እስከ ክርስቶስ 14 ትውልድ ነው። የኢየሱስ ክርስቶስም ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህንን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ: የዳዊት ልጅ ዮሴፍ ሆይ፣ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከእኛ ጋር የሚል ነው። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ። እጮኛውን ማርያምንም ወሰደ። የበኩር ልጇንም እስክትወልድ ድረስ አላወቃትም። ስሙንም ኢየሱስ አለው።